ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማህሌት ጸጋይ ዜናዎቹ በመምራት ከመላው ስቱዲዮ አባላት ጋር ቆይታ እናደርጋለን። አብራችሁን ቆዩ። በቅድሚያ በትግራይ ማዕከላዊ ዞን በማይቅነጣል ከተማ አንድ ትምህርት ቤት ተጠልለው የሚገኙ ተፈናቃይ ወገኖች በከፋ ችግርና ረሃብ ላይ እንደሚገኙ ተገለጸ። ከዚህ ስቃይ ወጥተው ወደ ቀያቸው እንዲመለሱ የዓለም ማህበረሰብ ችግራቸው እንዲያይና እንዲረዳቸው ተፈናቃዮቹ ጥሪ አቅርበዋል። ብርቱካን ጌታዬ ተጨማሪ አላት። ከምዕራብ ትግራይ ተፈናቅለው በትግራይ በተለያዩ አካባቢዎች የሚገኙ የመጠለያ ጣቢያዎች ያሉት ተፈናቃይ ወገኖች ከቀን ወደ ቀን ስቃያቸው እየበዛ ለበሽታና ለሞት እየተዳረጉ መሆኑን በብዙ ማሳያዎች እየተመለከትን ይገኛል። ከፍታው ዘይተሐድር ጤልማ ዘይተሐድር በግዕ ከም ዘይተሐድር ሰብደው ዘይተሐድር እንታይ ከም ዝመፀና በዚ ማሕበረሰብ ሰብ ዓለም ራእየና ሕሙምታት ንወረአይና ሕሙማት ራእይና ራእይና ወለው ዝሐጽሩ ዘይተሐድር ለሰን ከነዚህም መካከል በትግራይ ማዕከላዊ ዞን በማይቅነጣል ከተማ በሚገኝ አንድ ትምህርት ቤት የመጠለያ ጣቢያ የሚገኙ ተፈናቃይ ወገኖች በከፋ ችግርና ረሃብ ላይ እንደሚገኙና ለሞት መዳረጋቸውንም ይናገራሉ። ካብ 2013 ጀምርና ንሕና ብሰንኪ ጸላኢ ካብ መሬትና ካብ ገዛና ካብ ሃፍትና ከ2013 ዓመተ ምህረት ጀምረን ከቤታችን ከመሬታችን ከሀብታችን ልጆቻችንን ጥለን በጠላት ምክንያት ተፈናቅለን ችግር ውስጥ እንገኛለን። በረሃብ ልንሞት ነው። የጎናችን ማረፊያ እንኳን አጥተን በማይቅነጣል እንገኛለን። ንሕና ጸገምና ሕክምና ይብልና መሐሚምና መኪና ይብልና ጥሜት ሞትና የኛ ችግር ሕክምና የለንም። ታመን የምንጓጓዝበት ሁኔታም የለም። በረሃብ እየሞትን ነው። ይታመሙ አሉ። እዚህ ውስጥ የሚኖር በግ፣ ፍየል፣ ከብት አጠቃላይ እንስሳ ካልሆነ የሰው ልጅ እዚህ አይኖርም። እዩት፣ መብራት የለው፣ አጥሩም እሾህ ነው። ሽግርና ወዲቅና ዓድና ንብረትና እንገዲፍና አብ ጸገማን አብ ጥሜትን ወዲቅና ብዕርቅ ችግር ላይ ወድቀናል። ቤታችን ንብረታችን ጥለን በውሃ ጥም በረሃብ ታርዘን እንገኛለን። ሰብአዊ እርዳታ ከተቀበልን 1 ዓመት አልፎናል። ተፈናቃዮቹ አክለውም የሚመለከታቸው አካላት በተለይ ደግሞ የዓለም ማህበረሰብ ችግራቸውን እንዲያይና እንዲረዳቸውም ጠይቀዋል። ማህበራዊ ሰብ ዓለም ይርዳና ጥሜት ሞትና ቆልዕትና ደቂሶም ናዓስና የዓለም ማህበረሰብ እርዱን። እኛም ልጆቻችንም ተኝተን በረሃብ ልንሞት ነው። እየለመንን ነው፣ እየበላን ያለ ነው። የወሰሰናይ ዓለም ዘለኸን ግን ህዝኻነየ ንሕና ፈተውት ትግራይ ዘለኹም ትግራይ ውስጥ ያላችሁም ይሁን በውጭ የምትገኙ ግብረሰናይ ድርጅቶችና የዓለም ማህበረሰብ እባካችሁን አግዙን። የለን እኽሊ ዓመትን ገለን ኮይንናሎ መንግስት ይሁን የሚመለከተው ሁሉ በተለይም የዓለም አቀፍ ማህበረሰብ ችግራችን አይታችሁ አግዙን፣ እርዱን። ተቸግረናል። የትግራይ ግዛታዊ አንድነት እንዲረጋገጥ ተፈናቃዮች ወደ ቀያቸው እንዲመለሱና ስቃያቸው እንዲያበቃም በተደጋጋሚ እየተገለጸ መምጣቱ ይታወቃል። የትግራይ የደን ሽፋን በነበረው አውዳሚ ጦርነት ምክንያት የደረሰበት ውድመት በግብርና ምርታማነት ላይ አሉታዊ ተጽዕኖ ማሳደሩ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀ። የደን ሽፋን ላይ የደረሰውና እየደረሰ ያለው ውድመት እንዲቆም ወደ ነበረበት ለመመለስ የሚሰራው ስራ የሚመለከተው አካል ከህብረተሰቡ ጋር በመሆን የድርሻውን እንዲወጣም ቢሮው ጥሪ አስተላልፏል። መዓዛ መኮንን ዝርዝር አላት። በትግራይ ላለፉት 3 አስርት ዓመታት በተፈጥሮ ሀብት ላይ በተለይም ደግሞ በደን ዙሪያ ሲሰሩ የነበሩ የጥበቃና እንክብካቤ ስራዎች በተሻለ የጥበቃና እንክብካቤ ሁኔታ ላይ እንደነበሩና ቢሆንም ግን በነበረው አውዳሚ ጦርነት በዘርፉ ላይ ከባድ ውድመት በመድረሱ በትግራይ ግብርና ላይ አሉታዊ ተጽዕኖ እያሳደረ መሆኑ በትግራይ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊና የተፈጥሮ ሀብትና የምግብ ዋስትና ዘርፍ ኃላፊ አቶ የናስ ኪዳነ ገልጸዋል። ሽፋን መምሕያሾ ብዙሕ ናይ ዝራእቲ ፕሮዳክሽንና የደን ሽፋኑ ላለፉት ዓመታት በአዝርዕት በእንስሳ ልማት ከፍተኛ አስተዋጽኦ ነበረው። ከጄኖሳይዳዊ ጦርነት በኋላ ግን
የውድመቱ አንድ አካል በማድረግ የትግራይ ተፈጥሮ ሀብት እንዲወድም ተደርጓል። የትግራይ ግብርና ቢሮ በተፈጥሮ ሀብት ዘርፍ ላይ በተለይም ደግሞ በደን ሽፋን የደረሰውን ውድመት ተከትሎ ያደረሰው ከባድ ችግር በመገንዘብ ዘርፉ ወደ ነበረበት ለመመለስ የሚያስችሉ ስራዎች እየሰራ መሆኑን የጠቀሱት አቶ ዮናስ ኪዳነ ይሁን እንጂ አሁንም ቢሆን ዘርፉ እንዲመለስ እየተሰራ ያለው ስራ ለውጥ አለማሳየቱም ይናገራሉ። ዝሓለፈ 5 ዓመት ናብዝነወሮ ናይ ምምላስ ስራ ይሰርሕልና ላለፉት 5 ዓመታት ወደ ነበረበት የመመለስ ስራዎች እየሰራን መጥተናል። አሁንም ከጦርነቱ በፊት ወደ ነበረበት ለመመለስ እየሰራናቸው ያሉ ስራዎች አሉ። እዚህ ላይ ግን የሚቀሩ ነገሮች አሉ። አሁንም በትግራይ ያሉት ደኖች አስፈላጊውን ጥበቃና እንክብካቤ ማድረግ ያሉትን ለማስቀጠል እየተሰራ ባለው ስራ ክፍተት አለ። ያለ ፍቃድ ደኖችን በመቁረጥ ለግል ጥቅም የሚያውሉ አካላት አሉ። ይህ የቁጥጥር ማነስ ነው። አሁንም የትግራይ ተፈጥሮ ሀብት ወደ ነበረበት እንዲመለስ የሚመለከታቸው አካላትና የህብረተሰብ ክፍሎች የድርሻቸውን እንዲወጡም አቶ ዮናስ ጥሪያቸውን አቅርበዋል። ተፈጥሮ ሀብት አንድ ለመፍራያነት የተፈጥሮ ሀብት ለምርታማነት መሰረት ነው። ተፈጥሮ ሀብት ሲወድም የመሬት መራቆትና መቦርቦር ያጋጥማል። ስለሆነም ይህ እንዳይሆን ህብረተሰቡ የባለቤትነት ስሜት ተሰምቶት መጠበቅ አለበት። ይህ ብቻም ሳይሆን የደን ሽፋንም እንዲጨምር መሰራት አለበት። የግብርናና ተፈጥሮ ሀብት ቢሮ ካስቀመጣቸው ተልእኮዎች መካከል የተፈጥሮ ሀብት ጥበቃና ምግብ ዋስትናን ማረጋገጥ መሆኑን የገለጹት ደግሞ የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ ናቸው። ዘርፉ ለውጥ እንዲያመጣና ምርታማነት እንዲጎለበት ህዝቡና በየደረጃው የሚገኝ አመራርና ባለሙያም የሚያደርገው እንቅስቃሴ እንዲያጠናክርም ጥሪያቸውን አቅርበዋል። በዋናነት ናይ ምውፋር ስራሕቲ ናይ ምውፋር በዋናነት ተፈጥሮ ሀብቱ ለመታደግ የማስተባበር ስራ ነው መሰራት ያለበት። ውጤት እንዲያመጣም ስራዎች ይሰራል። ይህ ለማድረግ በሚካሄደው ሂደት አጠቃላይ በየደረጃው ያሉ ሁሉ አመራር የህብረተሰቡን ኑሮ ለማሻሻል በሚደረጉ እንቅስቃሴዎች ድጋፍ እንዲያገኙ አጠቃላይ ተፈጥሮ ሀብቱ ወደ ነበረበት እንዲመለስ ከሁሉም ሰፊ ስራ ይጠበቃል። ወደ ስራ የተመለሰው የትግራይ መንግስት የትግራይ ግዛታዊ አንድነት በማረጋገጥ ተፈናቃዮች ወደ ቀያቸው መመለስ ቀዳሚ ስራ ያደርጋል ብለው እንደሚጠብቁ የትግራይ ምስራቃዊ ዞን ፍሮኒ ከተማ ነዋሪዎች ገለጹ። በተጣለበት ክልከላ በችግር ውስጥ የሚገኘው የትግራይ ህዝብ ዘላቂ መፍትሄ እንዲያገኝ ዲፕሎማሲያዊ ስራ ያስፈልጋል ሲሉም ነዋሪዎቹ አክለዋል። የገብረ እግዚአብሔር ገዳሙ ዘገባ ስለሻጎስ የትግራይ ህዝብ ከጄኖሳይዳዊ ጦርነት በኋላ ወደ ነበረበት የኢኮኖሚ ሰላምና ልማት መለሳለው ብሎ ተስፋ ካደረገም ከ3 ዓመታት በላይ አስቆጥሯል። በተለይም ወደ ቀያችን እንመለሳለን ተስፋ አድርገው የነበሩት ከ1 ሚሊዮን በላይ የምዕራብ ትግራይ ተፈናቃዮች ተስፋ ምናብ ሆኖ ከመቅረት በዘለለ ከረሃብና በበሽታ ከመሞት አልፎ እስከነ ነፍሳቸው በጅብ እስከ መበላት ተደርሷል። በመሆኑም ይህ አስከፊ ህይወት ማብቂያ ያገኝ ዘንድ የትግራይ ምክር ቤት ወደ ስራው ተመልሶ በህዝብ የተመረጠው መንግስት ስራ መጀመሩ ትልቅ አስተዋጽኦ ይኖረዋል ሲሉ የፍሮኒ ከተማ ነባር ታጋዮች ይገልጻሉ። ተስፋይ ክባይ አመጠልያ ዘሎ አመጠሊኡ የተነረው ክልከላ በመጠለያ ጣቢያ ላይ ያሉ ተፈናቃይ ወገኖች ሞት ቁጥር በጣም እንዲጨምር አድርጎታል። የተፈረመው የፕሪቶሪያው ስምምነት ጄኖሳይዳዊ ጦርነት ቢያስቆምም እንደ ህዝብ በተነረው ክልከላ ስቃያችን ድምፅ አልባ በሆነ ጦርነት ተጠናክሮ ነው እየቀጠለው። ከመንግስት ሰራተኛ ደሞዝ አልባ መንግስት ሰራተኞች ደሞዝ እየተከፈላቸው አይደለም። ይህም ከጭንቀት ነፃ ሆነው ስራዎቻቸውን እንዳይሰሩ ምክንያት ሆኗል። ከዚህ በተጨማሪ በነዳጅ ክልከላ ምክንያት ማህበራዊ ግንኙነት ማድረግ እንዳይችሉ አድርጓቸዋል። አብ ተፈናቀል አብ ኬንዳ ሰፊሮም ካልእ ተሪፉ በአራዊት እንትውልዕ እንተለው ተፈናቃዮች ወደ ቀያቸው ባለመመለሳቸው ሌላው ቀርቶ በጅብ እየተበሉ ክረምትና በጋ እየተፈራረቀባቸው በተቀደደ ኬንዳ ውስጥ በአስከፊ ህይወት እየኖሩ ነው። ያሉበት ስቃይ መግለጽ በጣም ይከብዳል። ወደ ስራው የተመለሰው የትግራይ መንግስት የትግራይ ህዝብ መሰረታዊና አንገብጋቢ የሆኑ ጉዳዮችና ችግሮችን ለመቅረፍ መስራት ይጠበቅበታል ሲሉም አክለዋል። ተኸዝ ዝመለስ ዘሎ መንግስትና አሁን የተመለሰው መንግስት በህዝቡ ላይ ተባብሶ የቀጠለውን ቀውስ በመረዳት አስቸኳይና ፈጣን የሆነ ምላሽ ለመስጠት የሚያስችሉ የዲፕሎማሲ ስራዎች ይሰራል ብለን ነው የምንጠብቀው። ሩዕ መንግስትና አላ ስራህ አትንተሎ ወደ ስራው የተመለሰው መንግስታችን የትግራይ ግዛታዊ አንድነትን በማረጋገጥ ተፈናቃዮች ዋስትናቸው ተጠብቆ ወደ ቀያቸው በመመለስ ከሞት እንዲታደጋቸው የሚያስችል ስራ ቅድሚያ ሰጥቶ ይሰራል የሚል እጠብቃለሁ። ዘለው ናይ ዕጽዋ ክባታ ጸገማት
በተኖረው ክልከላ የተወሳሰበው የማህበራዊ ኢኮኖሚያዊ ቀውስ ጊዜያዊና ዘለቄታዊ መፍትሄዎች ይገኙባቸው ዘንድ ምክር ቤቱ ወደ ስራው ተመልሶ በህዝብ የተመረጠው መንግስት ስራ መጀመሩ በጣም ደስ ብሎኛል። የተጠየቁ መሰረታዊ የትግራይ ህዝብ ጥያቄዎች መፍትሄ እንዲያገኙ መንግስት በሚሰራቸው ስራዎች የድርሻቸው እንደሚወጡም የፍሮይኒ ከተማ ነዋሪ የሆኑ ነባር ታጋዮች አረጋግጠዋል። ላውቱ መንግስትና ጎን ክስለፍ ክለለው መንግስት የህዝቡን ጥያቄ ለመፍታት በሚያደርጋቸው ስራዎች ድጋፍ ለማድረግ ዝግጁ ነኝ። ሌሎችም ድጋፍ በማድረግ እንዲተባበሩ ጥሬን አቀርባለሁ። ሐቢርካ ክድገፍ ዝግበውን ሐቢርካ እንሰርሕ ተደጋግፎ መስራት የሚያስፈልግባቸው ዘርፎችና ጉዳዮች ላይ ከህዝባችን ጋር በመተባበር ድጋፍ ለማድረግ ዝግጁ ነን። ዜናዎቻችን እየቀጠሉ ናቸው ተመልካቾቻችን። ወደ ቦታው የተመለሰው የትግራይ ምክር ቤትና መንግስት ያሉብንን ዘርፈ ብዙ ችግሮች ይፈታልናል ብለው ተስፋ እንደሚያደርጉ የኢሮብ ማህበረሰብ ገለጹ። አክለውም በትግራይ ህዝብ የተፈጸመ ጄኖሳይድን ጨምሮ ሁሉንም ወንጀሎች ፍትህና ተጠያቂነት ሊረጋገጥባቸው ሊሰራ ይገባልም ብለዋል። የገብረ እግዚአብሔር ገዳሙ ዘገባ ብርቱካን ጌታዬ ታቀርባለች። በትግራይ ምስራቃዊ ዞን የምትገኘው የኢሮብ ወረዳ ነዋሪዎች እንደ ብሔረሰብ አሁንም ቢሆን መሬታችን በጠላት እጅ ሆኖ ነው እየኖርን የምንገኘው ያሉ ሲሆን በፕሪቶሪያ ስምምነት መሰረት ይተገበሩ ይሆናል ብለን ተስፋ የጣልንባቸው የልማትና የመልሶ ግንባታ ስራዎች ሳይተገበሩ ስለቀሩ አሁን ወደ ቦታው የተመለሰውን ምክር ቤትና መንግስት ይመልስልናል ብለን እንጠብቃለን ሲሉ ገልጸዋል። በት ምክሪ ናብ ስሩዕ ክምለስ ከሎ ያው ነዚ ብሔረሰብ ይኹን ለህዝብ ትግራይ ምክር ቤቱ ወደ ቦታው ሲመለስ ለኢሮብ ብሔረሰብ ይሁን ለትግራይ ህዝብ በመላ አስፈላጊ ነው ብዬ አምናለሁ። ህዝባችን ወደ ቦታው አልተመለሰም። ተፈናቃዮች አሉ። መልካም ጉርብትና መፈጠር አለበት። ለሰላም የሚጋብዝ ግንኙነት መኖር አለበት። ናይ ሰናይ ምሕዳር ሕቶታት ናይ ጸጥታ ችግራት ጸገማት ክፍትሑ ይብል ትጽቢ ዘሎ የመልካም አስተዳደር ችግሮች የጸጥታ ችግር ሊፈቱ ነው እየተጠበቀ ያለው። በግሌም ቢሆን ይህንን የምጠብቀው ኃላፊነት የወሰደ አካል የተሻለ ውጤት ያመጣል ብለህ ነው የምትጠብቀው። ህዝቡ ችግሩ እንዲፈታለት ነው ጓጉቶ እየጠበቀ ያለው። ነዋሪዎቹ አክለውም የመንግስት ሰራተኛው ደሞዝ ባለመኖሩ ሰራተኛውና የመስሪያ ተቋማቱ ችግር እየደረሰባቸው መሆኑን በመረዳት አሁንም በትኩረት ሊሰራበት እንደሚገባ ጠቁመዋል። በትግራይ ህዝብ ላይ የተፈጸሙ ወንጀሎች ፍትህና ተጠያቂነት እንዲረጋገጥባቸውም መንግስት በትኩረት ሊሰራበት ይገባል ብለዋል። ትግራዋይ ማንም ህዝብ ተወላዲ ኢሮብ ከም ብሔረሰብ ወንሕና በፍሉ ይውን እንደ ኢሮብ ብሔረሰብ ተወላጅ በብሔር ብሔረሰቦች የተቀመጡ እድሎችና ተጠቃሚነትን በህገ መንግስት መሰረት ካልተከበረም የተቋቋመ መንግስት ከሌለም ሊደርስብን የሚችል በደልና አደጋ በደንብ እንረዳለን። ዘሎ ህዚ ተመሪጡ ዘሎ መንግስት ውን በትግራይ የነበረውን ሰላም ይቀጥል ይሆናል የሚል ተስፋ ነው የምንጠብቀው። አሁን ወደ ቦታው የተመለሰው ምክር ቤትና መንግስት ሁሉንም አንድ የሚያደርግ ሐሳብ በመያዝ ትግራይን ዘላቂ ሰላምና ልማት እንዲኖራት ማድረግ ይኖርበታል። አብዞም ናይ ጸጥታ ጸገማት አብናይ ሰናይ ምሕዳር ጸገማት በተጠቀሱ ችግሮችና ሌሎች ትግራይን ይጎዳሉ የተባሉ ችግሮች በመለየት ፍትህንና ተጠያቂነትን በማረጋገጥ ለህዝቡ መፍትሄ ማምጣት ይጠበቃል። ያሉብንን ተደራራቢ ችግሮች በወቅቱ ሊፈቱልን እንፈልጋለን ያሉት ነዋሪዎቹ በመሆኑም ከመንግስት ጎን በመሆን እንሰራለን ሲሉም አክለው ገልጸዋል። ስሩዕ መንግስት ምጥያሹ ለህዝብ ኢሮብ መደበኛ መንግስት መቋቋሙ ለኢሮብ ህዝብ የሚጠቅመውን ስለሚታወቅ ከመንግስት ጎን መሆን ይኖርብናል። ተማልቶ ወዲና ተቃለስናሉ ያው ህዝቡ በአንድነት መቆምና ለሰላሙ ዘብ መሆን ይገባል። ሰላማዊ ትግል ማለት ጦርነት አይደለም። ዘገባው ያዘጋጀችልን ሙሉ ብርሃን ዳርጌ ነበረች። ወደ መጨረሻው ዘገባ እናልፋለን። በትግራይ ህዝብ የተፈጸመውና እየተፈጸመ ያለው ጄኖሳይድና ሌሎች የሀገሪቷ ህዝቦች የሚታዩ መንግስታዊ ወንጀሎች የሚገለጹበት ዓለም አቀፍ ኮንፈረንስ እንደሚካሄድ ጄኖሳይድ ዎች አስታወቀ። የኢትዮጵያ መንግስት በትግራይ ተወላጆች ላይ እያደረሰ ያለው ጄኖሳይድ፣ በአማራ ህዝብ ላይ ያነጣጠረ ስልታዊ ጥቃት፣ በኢትዮጵያ ኦርቶዶክስ አማኞች ላይ የደረሰው ያለው ሞት፣ ስደትና ማፈን ዙሪያ የሚያደርጋቸው ተጽዕኖዎች የተመለከተ ዓለም አቀፍ ኮንፈረንስ እንደሚዘጋጅ ጄኖሳይድ ዎች አስታውቋል። ገብረ እግዚአብሔር ኃይሉ አዘጋጅቶታል። ስለሺ ሐጎስ ያቀርበዋል። የኢትዮጵያ መንግስት በዜጎች ላይ የሚፈጽማቸው ጄኖሳይድን ጨምሮ የጦር ወንጀሎችና የመብት ገደቦችን አስመልክቶ በአሜሪካ መንግስትና በዓለም አቀፍ ማህበረሰብ ግንዛቤ ለመፍጠርና ፍትህን ለማስፈን የሚያግዝ ኮንፈረንስ በአሜሪካ የውጭ ጉዳይ ሚኒስቴር እንደሚዘጋጅ ጄኖሳይዶች የተባለ ዓለም አቀፍ ተቋም ገለጸም። በጄኖሳይዶች አስተባባሪነት የኢትዮጵያ መንግስት በዜጎች ላይ ስለሚፈጽማቸው ወንጀሎች የሚመከርበት ኮንፈረንስ በዓለም አቀፍ ደረጃ ለሚንቀሳቀሱ የሰብአዊ መብት ተቆርቋሪዎች፣ ጋዜጠኞችና የተባበሩት
መንግስታት የሰብአዊ መብት ተቋማት የሚሳተፉበት መሆኑ የተገለጸ ሲሆን በሀገሪቷ ተጠያቂነትን፣ የእምነት ነጻነትን እንዲሁም የዓለም አቀፍ የሰብአዊ መብት ህጎችና ፕሮቶኮሎች ማክበር ታሳቢ ያደረገ መሆኑ ታምኖበታል። ኮንፈረንሱ በመላው ኢትዮጵያ እየተከሰቱ ያሉ መጠነ ሰፊ የሰብአዊ መብት ጥሰቶች ላይ ዓለም አቀፍ ትኩረት በመስጠት የተጨቆኑና የተገለሉ ኢትዮጵያውያንን ድምጽ ለማጉላት ትኩረት የተደረገበት ሲሆን የህገ መንግስት ማሻሻያ፣ ብሔራዊ እርቅና ሰላምና ዲሞክራሲያዊ አስተዳደርን አጀንዳ እንደሚሆኑ ተገልጿል። ኮንፈረንሱ በአሜሪካ ኮንግረስ ማካሄድ አስፈላጊ ሆኖ መገኘቱ የተገለጸ ሲሆን በዓለም አቀፍ ደረጃ የሚስተዋሉ የሰብአዊ መብት ቀውሶችን ለመፍታትና የአሜሪካ የውጭ ፖሊሲን በኢትዮጵያና በአፍሪካ ቀንድ ላይ መቅረጽ በዓለም አቀፍ ደረጃ የሚስተዋሉ የሰብአዊ መብት ቀውሶችን ለመፍታትና የአሜሪካ የውጭ ፖሊሲን በኢትዮጵያና በአፍሪካ ቀንድ ላይ በመቅረጽ ረገድ ትልቅ ሚና እንደሚኖረው ታምኖበት መሆኑ ታውቋል። ፎረሙ የማህበረሰብ መሪዎችን፣ የሰብአዊ መብት ተሟጋቾችና የፖሊሲ ባለሙያዎችን በመሰብሰብ በኢትዮጵያ እየተባባሰ ባለው ፖለቲካዊና ሰብአዊ ሁኔታ ዙሪያም ውይይት የሚደረግበት ሲሆን በኢትዮጵያ የሚታዩ ኢሰብአዊ ድርጊቶችና የሰብአዊ መብት ጥሰቶች የሚመለከት ሲሆን በኢትዮጵያና በአፍሪካ ቀንድ ሰላም፣ መረጋጋትና ዴሞክራሲ ለሚፈልጉ ሁሉ ክፍት እንደሚሆን ተገልጿል። አሜሪካ በሰብአዊ መብት አያያዝና ዓለም አቀፍ ፕሮቶኮሎች ዙሪያ ያላትን ፖሊሲ ግልጽ መሆኑ የጠቀሰው የጄኖሳይዶች ፎረም የኢትዮጵያ መንግስት በትግራይ ተወላጆች ላይ እያደረሰ ያለው ጄኖሳይድ፣ በአማራ ህዝብ ላይ ያነጣጠረው ስልታዊ ጥቃት እንዲሁም መብቶችን በማፈን የሚፈጽማቸው ግፎችን ለዓለም አቀፍ ማህበረሰብ የሚገልጽበት መሆኑን ያስረዳል። የዕለቱ የአማርኛ ቋንቋ ዜናችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም